የነፍስ አያዎ ፓራዶክስ እናም የአዲስ ኪዳን ጥላ። በሰው ልጅ የረዥም ዘመን ጉዞ ውስጥ ከጥንት ጀምሮ እስከ ዛሬ ድረስ ያልተለወጠ አንድ ታላቅ ጥያቄ አለ። እንደ ጥላ የሚከተለን፣ እንደ ህልም የሚጎበኘን፣ እንደ ሹክሹክታ በጆሮአችን ውስጥ መጥቶ የሚለፈልፍ ጥያቄ። እርካታ ምንድን ነው? ደስታስ የት ይገኛል? ይህ ጥያቄ የፈላስፎችን ብዕር አስጨብጧል፣ የነገሥታትን ዘውድ አስጥሏል፣ ገጣሚያንን አንጎራጉሯል። ተራውን ሰው ደግሞ ዕድሜ ልኩን በሐሳብ ሲባዝን እንዲኖር አድርጎታል። ሁላችንም በግል ሕይወታችን መድረክ ላይ የዚህን ጥያቄ መልስ ፍለጋ የምንተውን ተዋናዮች ነን። አንዳንዶቻችን ሀብትን በማሳደድ፣ ሌሎቻችን ዕውቀትን በመሻት፣ ሌሎቻችን ደግሞ ፍቅርን ወይም ዝናን በመፈለግ መልሱን እንደምናገኝ እናምናለን። ይህንን ፍለጋችንን እንደ ቅዱስ ጦርነት እንቆጥረዋለን። ላብ ጠብ እስኪል፣ እስትንፋስ እስኪያጥር፣ ጉልበት እስኪዝል ድረስ እንጋደላለን። ግን ዛሬ ልንመረምረው የወደድነው እንግዳና አስገራሚ ሐሳብ አለ። ምናልባት ይህ ሁሉ ትግል፣ ይህ ሁሉ ጥረት፣ ይህ ሁሉ መጣደፍ እርካታን ከማቅረብ ይልቅ ከእርሱ የሚያርቀን ቢሆንስ? ምናልባት ደስታን ለማግኘት የምናደርገው ከፍተኛ ትጋት ደስተኛ ላለመሆናችን ዋነኛ ምክንያት ቢሆንስ? ይህ የሰው ልጅ ሁኔታ ታላቁ አያዎ ወይም ፓራዶክስ ነው። ፈላስፋው አለን ዋትስ የኋሊት ሕግ ዘ ባክዋርድ ሎ ብሎ የሰየመው አስደናቂው የተገላቢጦሽ ጥረት መርህ ነው። ይህ ሕግ በቀላሉ ቋንቋ እንዲህ ይላል: አንድን ነገር ለማግኘት ይበልጥ በጣርክ ቁጥር ያ ነገር ከአንተ ይበልጥ ይሸሻል። ልክ ጥላህን ለመርገጥ በሮጥክ ቁጥር ጥላህም አብሮ እንደሚሮጠው፣ ልክ በውሃ ላይ ለመቆየት በታገልክ ቁጥር ይበልጥ እንደምትሰምጠው ሁሉ መጣርህን ስታቆም፣ መፈለግህን ስትተው፣ ያኔ ሳታስበው የምትፈልገው ነገር ራሱ ወደ አንተ ይመጣል። ይህንን ሐሳብ መጀመሪያ ላይ ስንሰማ ሕሊናችን ሊቀበለው ይቸገራል አይደል? አረ ይሄ እንዴት ሆኖ ይሆናል እንላለን። ጥረህ ግረህ ካልሰራህ ምን ልታገኝ የሚል ባህል ባለበት ዓለም መድከምህን አቁም የሚል ምክር እንደ ስንፍና ሊቆጠር ይችላል። የኢትዮጵያ አባቶች ችኩል ዓይን በጨው ይታወራል ሲሉ የዚህን ሕግ ጭላንጭል ያሳዩናል። ነገር ግን አሁንም ዓለማችን ፍጠን፣ ሩጥ፣ አሳድ፣ አሸንፍ በሚሉ መፈክሮች የተሞላች ናት። በሚቀጥሉት ደቂቃዎች የዚህን የኋሊት ሕግ ጥልቅ የሆነ ምስጢር ለመፍታት አብረን እንሞክራለን። ከሃርቫርድ የሥነ ልቦና ምርምር ክፍሎች እስከ ሼክስፒር አሳዛኝ ተውኔቶች፣ ከጥንታዊ ቻይና ፍልስፍና እስከ የኢትዮጵያ አኗኗር ዘይቤ ድረስ እየተጓዝን የዚህን ሕግ መገለጫዎች አብረን እናያለን። ይህ ሰዓት የሚፈጀው ጉዟችን ነው። ስለ ደስታና እርካታ የነበረንን አመለካከት ለአንዴና ለመጨረሻ ጊዜ ሊለውጥ የሚችል ጉዞ ነው። እንግዲያውስ አእምሯችሁን ክፈቱና ይህንን አያዋዊ እውነት አብረን እንመርምር። ጉዞአችን አሁን ይጀምራል። ክፍል 1: የአእምሮ እስር ቤትና የዓይነ ሮዝ ዝሆን። እስቲ በአንድ ቀላል የአእምሮ ጨዋታ እዚህ ጋር እንጀምር። ዝግጁ ናችሁ? በጣም ጥሩ። አሁን ለሚቀጥሉት 10 ሰከንዶች ስለ አንድ ትልቅ ግዙፍ የዓይነ ሮዝ ዝሆን በፍጹም እንዳታስቡ። ጆሮዎቹ ትልልቅ የሆኑ፣ የቆዳው የተጨማደደ ግን ቀለሙ ደማቅ ሮዝ የሆነ ዝሆን።
አእምሮአችሁ ውስጥ እንዲመጣ እንዳትፈቅዱ። ዝግጁ ናችሁ? ጀምሩ። ምን ተፈጠረ? እገምታለሁ ሁላችንም ማለት ይቻላል ያላሰብነው ነገር ቢኖር ስለ ሮዛማው ዝሆን አለማሰብን ብቻ ነው። ልክ አታስብ የሚለው ትዕዛዝ እንደተሰጠ አእምሯችን ውስጥ ከሁሉም ነገር በፊት ብቅ ያለው ያ ሮዝ ዝሆን ነው። እሱን ለማባረር በሞከርን ቁጥር በአእምሯችን መድረክ ላይ ይበልጥ እየተወራጨ እየጨፈረ እኔን ነው አታስቡኝ ያልከው እያለ የሚሳለቅ ይመስላል አይደል? ይህ ቀላል ጨዋታ በስነ ልቦና ባለሙያው አይሮኒክ ፕሮሰስ ቲዮሪ ወይም የአያዎ ሂደት ንድፈ ሐሳብ ይባላል። አንዳንድ ሐሳብ ወደ ስሜት በኃይል ለማፈን ስንሞክር፣ ሐሳብን ወይም ስሜትን በኃይል ልናፍነው ስንሞክር አእምሯችን ያናና ሐሳብ በንቃት መከታተል ይጀምራል። እያሰብኩት ነው ወይስ አላሰብኩትም ብሎ ራሱን ይጠይቃል። ይህ የመከታተል ሂደት ራሱ ሊታፈን የተፈለገውን ሐሳብ ደግሞ ደጋግሞ ወደ ንቃተ ህሊና ያመጣዋል። በኃይል ልንገፋው የሞከርነው ነገር ይበልጥ አጥብቆ ይይዘናል። አሁን ይህንን የዝሆን ምሳሌ ወደ ሕይወታችን እናምጣው። ያ ሮዝ ዝሆን በሕይወታችን ውስጥ የሚሰማንን አጠቃላይ እርካታ ማጣትን ይወክላል። ይህ እርካታ ማጣት የተለያዩ ስሞች ተሰጥቶት ሊጠራ ይችላል። ሐዘን፣ ጭንቀት፣ ንዴት፣ መሰልቸት፣ የብቸኝነት ስሜት ወይም ምን ይሉኛል የሚለው የማያቋርጥ ፍርሃት። እነዚህን ስሜቶች እንፈልጋቸው ዋለን ወይ ተብለን ስንጠየቅ አንፈልጋቸው። ልናስወግዳቸው የምንፈልጋቸው ስሜቶች ናቸው። እንደ መጥፎ ጠላት ግን እንቆጥራቸዋለን። ስለዚህ ምን እናደርጋለን? ልክ እንደ ዝሆኑ እነሱን ለማስወገድ እንጥራለን። መጨነቅ አለብኝ እንላለን። ለምን እንደዚህ አዝናለሁ? ደስተኛ መሆን አለብኝ ብለን ራሳችንን እንወቅሳለን። ይህ የብቸኝነት ስሜት መጥፋት አለበት ብለን ራሳችንን በሰው እንከባለን። በማይረባ ወሬ ጊዜያችንን እናጠፋለን። ነገር ግን ውጤቱ ምን ይሆናል ነው? ጭንቀትን ላለማሰብ ስንጥር ይበልጥ ተጨናቂ እንሆናለን። ሐዘናችንን በኃይል ለመደበቅ ስንሞክር በውስጣችን ያለው የሐዘን ማዕበል ይበልጥ ይጎላል። ልክ ሼክስፒር በታላቁ ተውኔቱ ማክቤዝ ላይ እንዳሳየን ሌዲ ማክቤዝ ንጉሥ ደንካንን በመግደል በተባረረችበት እጆቿ ላይ ያለውን የደም እድፍ ለማጠብ ትሞክራለች። ውጣ የተረገመ እድፍ ውጣ እልሃለሁ እያለች እጆቿን ታጥባለች። ነገር ግን እድፉ በአካል ባይኖርም በሕሊናዋ ውስጥ ከመቼውም በላይ ደማምቆ ይታያል። እድፉን ለማስወገድ በጣረች ቁጥር የጥፋተኝነት ስሜቷ ይበልጥ እየገነነ ሄዶ በመጨረሻ አእምሮዋን ያሳብደዋል። ይህ ነው እንግዲህ የዋሊት ሕግ የመጀመሪያው መገለጫ። አሉታዊ ስሜትን ወይም ሐሳብን በቀጥታ መታገል፣ ያንኑ ስሜት ማዳበሪያ እንደ ማጠጣት ይቆጠራል። በእኛ በኢትዮጵያውያን ምሳሌያዊ አነጋገር እሳትን በእሳት አያጠፉትም እንደሚባለው ማለት ነው። እርካታ ማጣትን በእርካታ ማጣት፣ ስሜት ለመዋጋት መሞከር፣ ደስተኛ አይደለሁም በሚለው ሐሳብ ላይ ያለመርካት የመጀመሪያውን እርካታ ማጣት በእጥፍ ያሳድገዋል። ይህንን ማወቅ ከችግሩ ለመውጣት የመጀመሪያና ወሳኙ እርምጃም ነው። ዝሆኑን ከመድረኩ ላይ ለማውረድ መሞከሩን ማቆም፣ ዝሆኑ እንዳለ መቀበልና ትኩረትን ወደ ሌላ ነገር ማዞር። ምናልባትም ዝሆኑ ዝም ብለን ብንተው በራሱ ጊዜ ሰልችቶት ከመድረኩ ይወርዱል ይሆናል። ክፍል 2
የፈላስፎች ምልከታ፣ የዋትስ ዜማና የሾፐንሃወርን ጉርጉሮ። ይህንን የተገላቢጦሽ ሕግ ከማንም በላይ አብራርቶ ያስተማረው የ20ኛው ክፍለ ዘመን ታላቁ እንግሊዛዊ ፈላስፋ አለን ዋትስ ነው። ዋትስ የምዕራቡን ዓለም ፍልስፍና ከምስራቁ የዜን ቡዲዝምና የታኦይዝም አስተምህሮች ጋር በማዋሃድም ይታወቃል። እርሱ እንደሚለው የሰው ልጅ ዋናው ችግር ሕይወትን እንደ ችግር መቁጠሩ ነው ይላል። ሕይወት ልንፈታው የሚገባን የእንቆቅልሽ ጥያቄ ይመስለናል። ኤክስ ሲደመር ዋይ እኩል ይሆናል ደስታ የሚል ቀመር እንዳለ እናምናለን። የኤክስና የዋይን ዋጋ ማግኘት ብቻ ነው የሚጠበቅብን። ኤክስ ምናልባት ገንዘብ፣ ዋይ ደግሞ ፍቅር ሊሆን ይችላል። ዋትስ ግን ይሄ ትልቅ ስህተታችን ነው ይለናል። ሕይወት ልትፈታው የምትችለው ችግር ሳይሆን ልትኖረውና ልትለማመደው የሚገባ እውነታ ነው ሕይወት ይላል። ልክ እንደ ሙዚቃ። የሙዚቃ ዓላማ ምንድን ነው? የመጨረሻ ኖታ ላይ መድረስ ነው ወይ? አይደለም። የሙዚቃው ዓላማ በእያንዳንዱ ቅጽበት መደሰት፣ በዜማው ውስጥ መንሳፈፍ፣ መጨፈር፣ መዝናናት ነው። አንድ ሲምፎኒ በሚጫወትበት ጊዜ አድማጮች በፍጥነት አልቆ መጨረሻው ላይ ቢደረስ ብለው አይመኙ። የጉዞ እያንዳንዱ ቅጽበት ነው ደስታው። ሕይወት እንደዚሁ ናት። ነገር ግን እኛ ዘወትር የምናስበው ስለ መጨረሻው ነው። ጡረታ ስወጣ፣ ልጆቼን ሳስተምር፣ ያንን ቤት ስገዛ፣ ያኔ ደስተኛ ሆናለሁ እንላለን። ይህንን በማድረጋችን አሁን ያለውን ብቸኛ እውነታ፣ የአሁኗን ቅጽበት እንስታታለን። ልክ ሙዚቃውን ከመስማት ይልቅ ስለ መጨረሻው ኖታ እንደማሰብ ማለት ነው። ዋትስ ይህንን በጥልቀት ሲያስረዳ በእርግጥ የምትፈልጉትን ነገር አታውቁም ይላል። ለምን? ምክንያቱም አንደኛ አስቀድማችሁ አግኝታችሁታል፣ ሁለተኛ ራስን ፈጽሞ ማወቅ ስለማይቻል ነው። ይህንን ሲል ግን ምን ማለቱ ነው ብለን እንጠይቅ። የምንፈልገው ነገር የምናሳድደው ያ ቅዱስ የሆነ ጽዋ ከኛ ውጪ ያለ ነገር ሳይሆን በውስጣችን ያለው አሁን እዚህ ያለው የሕይወት ተሞክሮ ራሱ ነው። ነገር ግን አእምሮአችን ሁሌም የጎደለ ነገር አለ ስለሚለን ይህንን እውነታ መጋረጃ ይጋርድበታል። ልክ ዓይን ራሱን ማየት እንደማይችለው፣ ቢላዋ ራሱን መቁረጥ እንደማይችለው እኛ የሕይወታችን መሠረት የሆነውን ያንን ነገር በቀጥታ ልናውቀው አንችልም። እሱን ለማወቅ ስንጥር ፍለጋችን ራሱን ይጋርዳል። ይህንን ሐሳብ የሚያጠናክርልን አንድ የአገራችን ተረት አለ። አንድ ሰውዬ ውድ የሆነ የአንገት ሐብሉ ይጠፋበታል አሉ። ቤቱን በሙሉ ይፈትሻል፣ ዕቃዎችን ይገለባበጣል፣ መሬቱን ይቆፍራል። ቀኑን ሙሉ ሲፈልግ ውሎ ማታ ላይ በድካም ሲዝል እጁን አንገቱ ላይ ሲያደርግ የጠፋው ሐብል አንገቱ ላይ እንዳለ ይረዳል። ቀኑን ሙሉ ሲፈልግ የነበረው ነገር ቀድሞውኑ ከእርሱ ጋር ነበር። ፍለጋው ራሱ ነበር እንዳያገኘው ያደረገው። እርካታም እንደዚሁ ነው። ከአለን ዋትስ ቀለል ያለና ተስፋ ሰጪ ፍልስፍና ወደ ጨለማው የጀርመናዊ ፈላስፋ የሾፐንሃወር ዓለም ውስጥ ሄደን ስንገባ ግን የኋሊት ሕግ ይበልጥ አሳዛኝና አይቀሬ ገጽታውን ያሳየናል። ሾፐንሃወር የሰው ልጅ ብቻም ሳይሆን መላው ሕይወት ያለው ነገር የሚመራው የመኖር ፈቃድ ዊል ቱ ሊቭ በሚል እውር አእምሮ የለሽና የማያባራ ኃይል ነው ይላል። ይህ ፈቃድ ምንም ግብ የለውም። ዝም ብሎ መኖርን፣ መጣርን፣ መፈለግን ብቻ ነው የሚፈልገው። ልክ እንደ ተራበ አውሬ አንዱን ምኞት ሲያረካ ወዲያውኑ ሌላ አዲስ ምኞት ይወለዳል። እርካታ የሚባል ነገር ለቅጽበት እንጂ ዘላቂ ሊሆን ደግሞ አይችልም። ሾፐንሃወር ሕይወትን እንደ ፔንዱለም ይመስለዋል። ፔንዱለም በአንድ በኩል ስቃይ አለ፣ በሌላ በኩል ደግሞ መሰልቸት አለ። ሕይወታችን ሙሉ በሙሉ
በእነዚህ ሁለት ጽንፎች መካከል መመላለስ ነው። አንድ ነገር ስንፈልግ እስክናገኘው ድረስ ባለማግኘታችን እንሰቃያለን። ካገኘነው በኋላ ደግሞ ለጊዜው ደስ ይለናል። ነገር ግን ያ ነገር ደስታ መስጠቱን ያቆምና እንሰለቻለን። ከዚያም መሰልቸቱን ለማምለጥ አዲስ የምንፈልገው ነገር እንፈጥራለን። እናም እንደገና ወደ ስቃዩ ዑደት ውስጥ እንገባለን። ለምሳሌ አንድ ወጣት ህልሙን መኪና ለመግዛት ይመኛል። ቀን ከሌት ይለፋል፣ ገንዘብ ይቆጥባል፣ በብዙ ስቃይ ውስጥ ያልፋል። በመጨረሻ መኪናውን ሲገዛ ለ1 ወር ያህል በደስታ ይፈነድቃል። ነገር ግን ከወር በኋላ መኪናዋ ተራ ነገር ትሆንበታለች። የዕለት ተዕለት ሕይወቱ አካል ትሆናለች። ያኔ የመሰልቸት ስሜት ይጀምራል። ከዚያ ምናልባትም የተሻለ ቤት ብገዛ ኖሮ የሚል አዲስ ምኞት ይወለዳል። ዑደቱ እንደ አዲስ ይቀጥላል። ታዲያ ሾፐንሃወር መፍትሄው ምንድን ነው ይላል። መፍትሄው ይህንን እውር ፍቃድ መሻገር፣ ፍላጎትን ማጥፋት ነው ይላል። ይህ ወደ አንድ ተድላ ባዶነት ብሌስፉል ነቲንግነስ ይመራል። ይህ የሾፐንሃወር መደምደሚያ በአሉታዊ መንገድ ቢገለጽም የኋሊት ሕግንና ዋናውን ሐሳብ ያንጸባርቃል። መጣርህን ስታቆም፣ መፈለግህን ስትተው፣ ያኔ ከስቃይ ነፃ ትወጣለህ። እርካታን ለማግኘት ብቸኛው መንገድ እርካታን መፈለግ ማቆም ነው። ሁለቱም ፈላስፎች አንዱ በብርሃን ሌላኛው በጨለማ ወደ አንድ እውነት ይጠቁሙናል። ፍለጋችን ራሱ ነው ችግራችን። ፍለጋችን ራሱ ነው ችግራችን። ክፍል 3 የዘመናችን በሽታና የማህበራዊ ሚዲያ ጥላ። ከፈላስፎች ዓለም ወጥተን ወደ 21ኛው ክፍለ ዘመን ወደ የራሳችን ሕይወት እንመለስ። የኋሊት ሕግ በዘመናችን ከመቼውም ጊዜ በላይ ጉልህ ሆኖ የሚታየው ለምንድን ነው ብለን እንጠይቅ። ምክንያቱም ቴክኖሎጂና ባህላችን ይህንን ሕግ እንድንጥስ በየሰከንዱ የሚገፋፋን ኃይሎች ሆነዋልና ነው። የዘመናችን ጸሐፊ ማርክ ማንሰን እንደሚለው አንድን ነገር መፈለግህ በመጀመሪያ ደረጃ ያ ነገር እንደጎደለህ ማረጋገጫ ነው። ይህንን ሐሳብ እስቲ ቆም ብለን እንመርምረው። ዛሬ በኪሳችን ባለው ትንሽዬ ስማርትፎን አማካኝነት ዓለምን በሙሉ ስኬት፣ ደስታና ፍጹምነት ማየት እንችላለን። ኢንስታግራምን ስንከፍት ጓደኞቻችን ውብ በሆነ የባህር ዳርቻዎች ላይ ሆነው እናያለን። ፌስቡክ ላይ የድሮ የክፍል ጓደኛችን ትልቅ ቤት እንደገዛ ወይም አዲስ መኪና እንደነዳ እናያለን። ሊንክዲን ላይ ሌላው ደግሞ ትልቅ የሥራ ዕድል እንዳገኘ ይለጥፋል። ይህ ሁሉ መረጃ አእምሯችን ላይ ምን ይፈጥራል ነው ጥያቄው። የጎደለን ነገር አለ የሚል የማያቋርጥ ስሜት። የእኛ ሕይወት ከነሱ ሕይወት ጋር ሲነጻጸር ያልተሟላ፣ አሰልቺና ዝቅተኛ እንደሆነ እንዲሰማን ያደርጋል። ስለዚህ ምን እናደርጋለን ነው ጥያቄው። እነርሱን ለመሆን፣ እነርሱ ያላቸውን ለማግኘት እንጥራለን። ደስተኛ ለመሆን ልክ እንደነሱ መሆን አለብኝ ብለን እናምናለን። ነገር ግን የኋሊት ሕግ እዚህ ላይ በሙሉ ኃይሉ ይመጣል። ሀብታም ለመሆን ይበልጥ በተመኘህ ቁጥር አሁን ያለ ገንዘብ ምን ያህል ትንሽ እንደሆነ ስለሚሰማ ይበልጡኑ ድሃና ዋጋቢስ እንደሆንክ ይሰማሃል። ይበልጥ ቆንጆ ለመሆን በተመኘ ቁጥር በመስታወት ስትመለከት የምታየው ጉድለትህን ብቻ ይሆናል። በዚህ ይበልጥ አስቀያሚ እንደሆንክ ይሰማሃል፣ አስቀያሚም ትሆናለህ። ይበልጥ ተወዳጅና ብዙ ጓደኞች እንዲኖሩ በተመኘ ቁጥር አሁን ያለህ ብቸኝነት ይበልጥ ጎልቶ ይታያል። ይህ የዘመናችን በሽታ ነው። የማያቋርጥ የንጽጽርና የበለጠ የመፈለግ ሱሰኝነት። አባቶቻችን ሲተርቱ ያልጠረጠረ ተመነጠረ ይላሉ። እኛ ግን በማህበራዊ ሚዲያ አማካኝነት ዘወትር እንድንጠራጠር፣ ዘወትር የጎደለልን ነገር እንዳለ እንዲሰማን
እንድናምን ተደርገናል። ይህ የጎደለኝ ነገር አለ የሚል ስሜት እርካታን ከማግኘት ታችን የሚከለክለን ትልቁ ግድግዳ ነው። ግብ ማውጣት በራሱ ችግር የለውም። ነገር ግን ደስታችንን ያንን ግብ ከማሳካት ጋር ስናቆራኘው ግቡ ላይ እስከምንደርስ ድረስ ራሳችንን ለሐዘን እንዳርጋለን ማለት ነው። እናም እንደ ሾፐንሃወር ፔንዱለም ግቡ ላይ ስንደርስም ደስታው ለቅጽበት ብቻ ነው የሚቆየው። ስለዚህ የማኅበራዊ ሚዲያ የውሸት ፍጹምነትን ማሳደዱን ትተን የራሳችንን ያልተሟላ ነገር ግን እውነተኛ የሆነውን ሕይወት መቀበል የመጀመሪያው እርምጃችን መሆን አለበት። ፍጹም አለመሆንን ተቀበሉና ፍጹም እንደሆናችሁ ይሰማችሁ ይላል የጥንት የታኦይዝም መጽሐፍ። የሌሎችን የተመረጠና የተስተካከለ የሕይወት ገጽታ ከማሳደድ የራሳችንን ያልተስተካከለ እውነተኛ ታሪክ መኖር ስንጀምር የኋሊት ሕግ ለእኛ መስራት ይጀምራል። ክፍል 4 የኢትዮጵያዊው ጥበብና የተግባር መንገድ። ይህ ሁሉ የምዕራባውያን ፍልስፍናና የዘመናዊ ስነ ልቦና ትንታኔ በእኛ በኢትዮጵያውያን ባህልና አኗኗር ውስጥ እንዴት ይንጸባረቃል ብለን ጠይቅ። አባቶቻችን ይህንን የኋሊት ሕግ ሳያውቁ ኖረውት ይሆን ወይ እንበል። አዎ፣ በእርግጠኝነት የኢትዮጵያዊ ጥበብ ብዙ ጊዜ የሚገለጠው በተዘዋዋሪ በምሳሌና በአኗኗር ዘይቤ ነው። አንድ ድንቅ ምሳሌ አለ። ቀስ በቀስ እንቁላል በእግሯ ትሄዳለች ወይም በእግሩ ይሄዳል የሚል ብሂል። ይህ ብሂል ትዕግስትን ብቻም ሳይሆን የተገላቢጦሽ ጥረትንም ያስተምራል። እንቁላልን በእግሩ እንዲሄድ ለማድረግ ብትሞክር፣ ብትገፋው፣ ብትጎትተው ምን ይሆናል? ይሰበራል። ነገር ግን በትዕግስት ከጠበቅ፣ ተፈጥሮ የራሷን ሥራ እንድትሠራ ከፈቀድ፣ ከእንቁላሉ ውስጥ ጫጩት ይፈለፈልና በራሱ እግር በእግሩ የሚሄድ ጫጩት ይወጣል። በእግሩ ይሄዳል። የምንፈልገውን ነገር በኃይል ለማግኘት መሞከር እንቁላሉን እንደ መግፋት ነው። ውጤቱ መሰበርና ሐዘን ነው። ነገር ግን ሂደቱን ስናምንና ነገሮች በራሳቸው ጊዜ እንዲሆኑ ስንፈቅድ የምንፈልገው ውጤት በአማረና ባልጠበቅነው መንገድ ይወጣል። ሌላው የኋሊት ሕግ መገለጫ በእኛ ባህል ውስጥ ያለው እግዚአብሔር ያውቃል ወይም ፈጣሪ ይመስገን፣ እግዚአብሔር ይመስገን የማለት አልሐምዱሊላሂ የማለት ልማድ ነው። ይህ ልማድ ነገሮችን በሙሉ ለመቆጣጠር ያለንን ከንቱ ምኞት እንድንተው ያስተምረናል። ሕይወት ሁሌም በእኛ ቁጥጥር ስር አይደለችም። ያልጠበቅናቸው ነገሮች ይከሰታሉ፣ እቅዶቻችን ይበላሻሉ። በዚህ ጊዜ ከመታገልና ለምን እንዲሆነ ብሎ ከመጨነቅ ይልቅ ሁኔታውን መቀበልና ከፍ ላለ ኃይል አሳልፎ መስጠት ትልቅ የማሸነፊያ ስነ ልቦና እፎይታንም ያመጣል። ይህ ማለት እጅን አጣጥፎ መቀመጥ ማለት ደግሞ አይደለም። ነገር ግን የምንችለውን ካደረግን በኋላ ውጤቱን ለመቆጣጠር መሞከሩን ማቆም ማለት ነው። ውጤቱን የመቆጣጠር ፍላጎትን ስንለቅ ጭንቀትም አብሮ ይለቀናል። አሁን ወደዚያ የቪዲዮ የመጀመሪያ ላይ የቀረበው የዜን ታሪክ እንመለስ። የደፈረሰውን ውሃ የማጥራት ታሪክ። ድፍርሱ ሐሳቦቻችን፣ ምኞቶቻችን፣ ፍርሃቶቻችንና እርካታ ማጣቶቻችን ነው። ውሃውን በእጃችን እያማሰልን ንጹሑን ማለት ደስታን ለማግኘት የምናደርገው ትግል ነው። ውጤቱስ ነው ውሃው ይበልጥ መደፍረስ ያመጣል። መፍትሄው ምንድን ነው? ምንም አለማድረግ፣ ዝም ብሎ መቀመጥ፣ ትግሉን ማቆም። ያኔ የደፈረሱ ቅንጣቶች ቀስ በቀስ በራሳቸው ጊዜ ወደ ታች ይዘግጣሉ። ውሃውም ጥርት ይላል። ያኔ የኩሬውን ወለል ወይም የሕይወትን እውነተኛ ገጽታ ማየት እንችላለን። ይህንን በተግባር ሕይወታችን ላይ እንዴት መተርጎም
መተርጎም እንችላለን ብለን እንጠይቅ። የመጀመሪያው ስሜትን መቀበል። በሚቀጥለው ጊዜ የጭንቀት፣ የሐዘን ወይም የንዴት ስሜት ሲሰማችሁ እሱን ለማባረር ከመሞከር ይልቅ ዝም ብላችሁ አስተውሉት። አሁን ጭንቀት እየተሰማኝ ነው ብላችሁ ዕውቅናን ስጡት። እንደ እንግዳ አስተናግዱት። አትፍረዱበት፣ አትታገሉት። ዝም ብሎ እንዲሆን ፍቀዱለት። ያኔ ኃይሉን ያጣል። እንደመጣ በራሱ ጊዜ ይሄዳል። ሌላኛው ከውጤቱ መለየት ነው። በሥራችሁም ሆነ በግል ሕይወታችሁ የምትችሉትን ምርጡን ጥረት አድርጉ። ነገር ግን ደስታችሁን ከውጤቱ ጋር በፍጹም እንዳታቆራኙ። ጥረቱ ራሱ ሽልማቱ ይሁን። ውጤቱ ምንም ይሁን ምን እናንተ የምትችሉትን አድርጋችኋል። ይህንን ስታደርጉ ከውድቀት ፍርሃት ነፃ ትወጣላችሁ። ሌላኛው የአሁኗ ቅጽበት ላይ መኖር። ሻይ ስትጠጡ የሻዩን ሙቀት፣ መዓዛና ጣዕም ብቻን አጣጥሙ። ከጓደኞቻችሁ ጋር ስታወሩ ሙሉ ትኩረታችሁን ለነሱ ብቻ ስጡ። አእምሯችሁ ወደ ያለፈው ወይም ወደፊቱ ሲበር በቀስታ ወደ አሁኗ ቅጽበት መልሱት። ደስታ የሚገኘው ወደፊት በምናሳካው ነገር ሳይሆን አሁን በምንሰራው ነገር ውስጥ ነው በሉት። ይህ ነው እንግዲህ የኋሊት ሕግ ተግባራዊ ጥበብ። በውሃው ላይ ለመቆየት ስትሞክሩ ትሰጥማላችሁ። ነገር ግን ለመስጠም ስትሞክሩ ትንሳፈፋላችሁ ያለው አለን ዋትስ ነው። ለመተኛት ስትሞክሩ ትግላችሁ እንቅልፍ ይነሳችኋል። መሞከሩን ስታቆሙ ግን እንቅልፍ በራሱ ይወስዳችኋል። እስትንፋሳችሁን ስትይዙ ታጡታላችሁ፣ ስትለቁት ግን በራሱ ይቀጥላል። ደስታን ስታሳድዱ ታጡታላችሁ፣ ማሳደዱን ስታቆሙ ግን ታገኙታላችሁ። ጉዞአችንን እዚህ ላይ ልናጠናቀቅ ተቃርበናል። ስለ ሮዙ ዝሆኖች፣ ስለ ፈላስፎች፣ ስለ ማኅበራዊ ሚዲያና ስለ አባቶቻችን ጥበብ አውርተናል። እነዚህ ሁሉ የተለያዩ የሚመስሉ ሐሳቦች ወደ አንድ ማዕከላዊ እውነት ያመለክታሉ። እርካታ የፍለጋ ውጤት ሳይሆን የፍለጋ መቆም ውጤት መሆኑን። ይህ ማለት ግን ግብ አይኑረን፣ ምኞት አይኑሮን፣ ለውጥን አንፈልግ ማለት ደግሞ አይደለም በጭራሽ። ዓለማችን በብዙ ችግሮች የተሞላች ናት። መስተካከል ያለባቸው ብዙ ነገሮች አሉ። የኋሊት ሕግ የሚያስተምረን የግል ደስታችንን በእነዚህ ውጫዊ ለውጦች ላይ ጥገኛ እንዳናደርግ ነው። ደስታ ከውስጥ የሚመነጭ የመቀበልና የመረጋጋት ሁኔታ ነው። ከውጪ የምናገኘው ሽልማት ደስታችንን አይሰጠንም። ሼክስፒር በታላቁ ተውኔቱ ሃምሌት ላይ ልዑል ሃምሌት የመጨረሻ ላይ እንዲህ ያደርገዋል። There is a special providence in the fall of a sparrow። በድንቢጥ መውደቅ ውስጥ እንኳን ልዩ የሆነ መለኮታዊ ጥበብ አለ። ዝግጁ መሆን ብቻ ነው ዋናው ነገር። ይህ የሃምሌት ንግግር ከብዙ ትግልና ስቃይ በኋላ የመጣ የመቀበል ጥበብ ነው። ሕይወትን ለመቆጣጠር መሞከሩን ትቶ ለሚመጣው ነገር ሁሉ ዝግጁ መሆንን ተምሯል። እኛ በሕይወታችን መድረክ ላይ የራሳችንን ድራማዎች ስንተውን ይህንን ጥበብ እንድንማርም ተጋብዘናል። ደስታን ማሳደዱን ትተን ሕይወት የምታመጣውን እያንዳንዷን ትዕይንት አስደሳቹንም አሳዛኙንም በክፍት ልብ ከእውነት መቀበል። ያኔ ልክ እንደ ዋትስ የሙዚቃ ምሳሌ የሕይወትን ዜማ በእውነት ማዳመጥ እንጀምራለን። እያንዳንዱን ኖታ፣ እያንዳንዱን ቅጽበት እናጣጥማለን። የመጨረሻው ኖታ ላይ ለመድረስ በፍጹም አንቸኩልም፣ ምክንያቱም ጉዞ ራሱ መድረሻ መሆኑን እንረዳለንና። ስለዚህ ያንን ሮዝ ዝሆን መዋጋታችሁን አቁሙ። ዝም ብሎ ይሁን። የሾፐንሃወርን ፔንዱለም ለማስቆም አትሞክሩ። ዝም ብሎ ይወዛወዝ። የደረሰውን ውሃችሁን አታማስሉት። ዝም ብሎ ይረጋጋ። ትግሉን ስታቆሙ ጦርነቱ ያበቃል።
ፍለጋውን ስታቆሙ የምትፈልጉትን ታገኛላችሁ። ምክንያቱም አለን ዋትስ እንዳለው የሕይወት ምስጢር ሊፈታ የሚገባው ችግር ሳይሆን ሊለማመዱት የሚገባ እውነት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ አባል ይሁኑ።